ሰላም ጤና ይስጥልን ውድ ተመልካቾቻችን ይህ ሳምንታዊ የካ ዜና የሚቀርብበት ፕሮግራማችን ነው። በዚህ ፕሮግራም በሳምንቱ በየካ ክፍለ ከተማ አስተዳደር የተከናወኑ አበይት ተግባራት ወደ እናንተ ይደርሳሉ። እርሶም የምንለቃቸው ወቅታዊና ትክክለኛ መረጃዎች እንዲደርሱ የካ ኮሙኒኬሽን የሚለውን የድረ ገጽ የፌስቡክ፣ ዩቲዩብ፣ ቴሌግራም እና ሌሎች የማህበራዊ ሚዲያ አማራጮችን ሰብስክራይብ በማድረግ ይከታተሉን። የየካ ክፍለ ከተማ አስተዳደር በኮተቤ ጤና ጣቢያ አዲስ የጂ+5 ማስፋፋያ ህንፃ ግንባታ፣ የነባር ህንፃ እድሳትና የኦዲቴብል ፋርማሲ ግንባታ ማስጀመሪያ መርሃ ግብር አካሂዷል። የክፍለ ከተማው ወረዳ 9 አስተዳደር የኮተቤ ጤና ጣቢያ የአገልግሎት ማስፋፊያ አዲስ የጂ+5 ህንፃ ግንባታ፣ የነባር ህንፃ እድሳትና የኦዲቴብል ፋርማሲ ግንባታ ገጽታ ማስጀመሪያ መርሃ ግብር አካሂዷል። በማስጀመሪያ መርሃ ግብሩ የተገኙት የአዲስ አበባ ከተማ ጤና ቢሮ ምክትል ቢሮ ኃላፊ ወይዘሮ ሃንጋቱ መሐመድ እንደገለጹት በአዲስ አበባ ከተማ በጤናው ዘርፍ ፍትሃዊ የጤና አገልግሎት ተደራሽነትን ለማረጋገጥ ትኩረት ተሰጥቶ እየተሰራ መሆኑን የገለጹ ሲሆን ለዚህም ግንባታው የተጀመረው በየካ ወረዳ 9 አስተዳደር ጤና ጣቢያ የጂ+5 አዲስ ህንፃ ግንባታ የዚህ አንዱ የትኩረት አካል ነው ብለዋል። የየካ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ አቶ ፍጹም ኃይሌ በበኩላቸው በክፍለ ከተማ አስተዳደሩ ከተማውን በሚያደርገው ድጋፍ በርካታ የልማት ስራዎች በመከናወን መሆናቸውንና ከነዚህ ውስጥም የጤናው ዘርፍ ዋነኛው ነው ያሉ ሲሆን የጤና ጣቢያ ግንባታው ከተማ አስተዳደሩ ለጤናው ዘርፍ የሰጠውን ልዩ ትኩረት የሚያመላክትና የህዝቡን ጥያቄ በሚገባ እየመለሰ ያለ ነው ብለዋል። የየካ ክፍለ ከተማ አስተዳደር ጤና ጽሕፈት ቤት ኃላፊ ሲስተር ስንታየው ሽፈራው የኮተቤ ጤና ጣቢያ ከ348 በላይ ሰራተኞች የያዘና በርካታ አገልግሎትን እያስተናገደ መሆኑን ጠቅሰው የጤና ጣቢያ ግንባታው ሲጠናቀቅ ለህብረተሰቡ የሚሰጠውን የጤና አገልግሎት ዘመናዊነት ከማሳደግና ከማሻሻል አኳያ ከፍተኛ አስተዋጽኦ ይኖረዋል ብለዋል። የጤና ጣቢያው የጂ+5 የህንፃ ግንባታ በ724 በመስራት በአጭር ጊዜ ውስጥ ተጠናቆ ለአገልግሎት ክፍት እንደሚሆን በማስጀመሪያ መርሃ ግብሩ ላይ ተጠቁሟል። ለስራ አጥ ዜጎች የመስሪያ ቦታ በማመቻቸትና ምርቶችን በሀገር ውስጥ መተካት ለሀገራዊ ኢኮኖሚ እድገት ጉልህ ሚና ያለው በመሆኑ መንግስት በትኩረት እየሰራ ነው ሲሉ የየካ ክፍለ ከተማ አስተዳደር ምክትል ዋና ስራ አስፈጻሚና የስራና ክህሎት ጽሕፈት ቤት ኃላፊ አቶ እንዳልካቸው አስራት ገልጸዋል። የየካ ክፍለ ከተማ አስተዳደር በክፍለ ከተማው በተለያዩ የስራ ዘርፎች ለተደራጁ 24 ኢንተርፕራይዞችና 149 አንቀሳቃሾች የመስሪያ ቦታ የሼድ ቁልፍ ርክብክብ አካሂዷል። በርክብክብ መርሃ ግብሩ ላይ የየካ ክፍለ ከተማ አስተዳደር ምክትል ዋና ስራ አስፈጻሚ አቶ እንዳልካቸው አስራት፣ የክፍለ ከተማው የኢንዱስትሪ ልማት ጽሕፈት ቤት ኃላፊ አቶ ጎሳዬ ሐሰን ተገኝተው የዕጣ ማውጣት መርሃ ግብሩን አከናውነዋል። በመርሃ ግብሩ ላይ አቶ እንዳልካቸው አስራት እንደገለጹት የከተማ አስተዳደሩ የከተማዋን ነዋሪዎችና ስራ አጥ ዜጎችን የስራ ዕድል ተጠቃሚ ለማድረግ በበጀት ዓመቱ ክፍለ ከተማው ለበርካታ ወጣቶችና ሴቶች የስራ ዕድል መፍጠሩን በመግለጽ የመስሪያ ቦታ ርክብክብ የተደረገላቸው ተጠቃሚዎች በተግባር ሰርተው እንዲለወጡና ለሌሎች አርአያ እንዲሆኑ ተግተው መስራት እንደሚገባ አስተዳደሩም አስፈላጊውን ድጋፍ እንደሚያደርግ ተናግረዋል። በቁልፍ ርክብክቡ አካል ጉዳተኞች፣ ሴቶችና ወጣቶች ተጠቃሚ ሲሆኑ በምግብ ዝግጅት፣ በንግድ፣ በዶሮ እርባታ፣ በማኑፋክቸሪንግ፣ በአገልግሎትና ተመሳሳይ የስራ መስኮች ለተደራጁ አካል ጉዳተኞች የህይወት ክህሎት ስልጠና መሰጠቱን ከመድረኩ ተገልጿል። 19ኛው የአፍሪካ የመሪዎች ጉባኤን በማስመልከት በከተማ አስተዳደሩ የተቋቋመው ግብረ ኃይል አባላት በየካ ክፍለ ከተማና በለሚ ኩራ ክፍለ ከተሞች የተከናወኑ የመሰረተ ልማት ስራዎችን ተዘዋውረው ምልከታ አካሂደዋል። በቀጣይ የሚደረገው 39ኛው የአፍሪካ ህብረት የመሪዎች ጉባኤን በማስመልከት አዲስ አበባ ከተማ አስተዳደር የተቋቋመው ግብረ ኃይል አባላት በየካና ለሚ ኩራ ክፍለ ከተሞች የተከናወኑ የመሰረተ ልማት ስራዎችን ተዘዋውረው በመመልከት ማስተካከያ በሚሹ ጉዳዮች ላይ የስራ አቅጣጫዎችን አስቀምጧል። በአዲስ አበባ ከተማ አስተዳደር ቤቶች ልማት ኮርፖሬሽን ዋና ዳይሬክተር ኢንጂነር ቶማስ ደበሌ የተመራው የህብረት ጉባኤው ግብረ ኃይል በየካና በለሚ ኩራ ክፍለ ከተሞች የተሰሩ የመንገድ ዳርቻ የግንባታ ስራዎች፣ መናፈሻዎች፣ የከተማ ውበትና ሌሎች አጠቃላይ የተከናወኑ የመሰረተ ልማት ስራዎችን በመመልከት ልዩ ትኩረት በሚሹ ጉዳዮች ዙሪያ የቀጣይ የስራ አቅጣጫዎችን ሰጥቷል። በዕለቱም የከተማ አስተዳደሩን ግብረ ኃይል አባላትን ጨምሮ የየካ ክፍለ ከተማና የወረዳ አመራሮች ተገኝተዋል። በየካ ክፍለ ከተማ አስተዳደር የከተማ ውበትና አረንጓዴ ልማት ጽሕፈት ቤት ከስራና ክህሎት ጽሕፈት ቤት ጋር በመተባበር ለ150 ስራ ፈላጊ ወጣቶች የስራ ዕድል ፈጥሯል።
ጽፈት ቤቱ ከክፍለ ከተማው ስራና ክህሎት ጽፈት ቤት ጋር በመተባበር በአረንጓዴ ልማት እንክብካቤ ለተደራጁ 15 ማህበራት ለ150 ወጣቶችና ሴቶች የቦታ ርክብክብ የዕጣ ማውጣት መርሃ ግብር አካሂዷል። መድረኩን የመሩት የክፍለ ከተማው የከተማ ውበትና አረንጓዴ ልማት ጽፈት ቤት ኃላፊ ወይዘሮ ሙሉ ገዳሙ እንደተናገሩት የከተማ ውበትን ማሻሻል፣ አካባቢን መጠበቅና የስራ ዕድል መፍጠር ዋና ትኩረቶች መሆናቸውን ገልጸው የከተማውን ውበት ማሻሻል፣ የአረንጓዴ አካባቢ ልማትን ማሳደግ እንዲሁም ለወጣቶችና ሴቶች የስራ ዕድል መፍጠር ላይ ጉልህ አስተዋጽኦ እንደሚኖረው ገልጸዋል። የካ ክፍለ ከተማ አስተዳደር በቀጣይም በአረንጓዴ ልማት፣ በከተማ ውበት ማሻሻልና በስራ ዕድል ፈጠራ ዘርፎች በተቀናጀ መንገድ ስራዎችን ለማስፋት እንደሚቀጥልና በቀጣይም የአረንጓዴ ከተማ ግንባታን ለማጠናከር የተለያዩ የመንግስትና የግል ተቋማት እንዲሁም ከማህበረሰቡ ጋር በመተባበር ስራዎች እንደሚሰሩ አክለዋል። የየካ ክፍለ ከተማ የጸጥታ ጥምር ግብረ ኃይል 39ኛው የአፍሪካ መሪዎች ጉባኤ በሰላም እንዲካሄድ የቅድመ ዝግጅት ስራዎችን ገመገመ። የጸጥታ ጥምር ግብረ ኃይሉ 39ኛው የአፍሪካ መሪዎች ጉባኤ በሰላምና በደህንነትና በተሟላ ዝግጅት እንዲካሄድ እየተከናወኑ ያሉ የቅድመ ዝግጅት ስራዎችን ገምግሟል። በተካሄደው ግምገማ የየካ ክፍለ ከተማ የሰላምና ጸጥታ ጽፈት ቤት ኃላፊ አቶ ሀብታሙ ደረጀን ጨምሮ የጸጥታ ጥምር ግብረ ኃይል አባላት ተገኝተዋል። የየካ ክፍለ ከተማ የጸጥታ ጥምር ግብረ ኃይል ከሚመለከታቸው ባለድርሻ አካላት ጋር በመተባበር ጉባኤው በሰላም በስኬትና በተሟላ ዝግጅት እንዲጠናቀቅ ትኩረት ሰጥቶ እየሰራ መሆኑ ተገልጿል። ክቡራትና ክቡራን አድማጮቻችን ለሳምንቱ ያዘጋጀንላችሁ የየካ አበይት ዜናዎች የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ አድርጌ አመሰግናለሁ።